ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት መታወቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ነው። ኢማም አጠበሪ ታሪኩን እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ጊያት ይባላል። አቡ ጊያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ጊያስ 1 ግለሰብ። ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማናቸው? ይህ የ86 ዓመት የእድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ጊያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና የአባ ጊያት፣ አንተ የጊያት አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተን ችለው ይሆናል፣ ሴት ልጆቻችን፣ እናቴ ግን ረሃብን መቋቋም አትችልም። እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጥር። ቃለ አፍዓል፣ እሻላት። ከቤት መውጣት ጀመረ። ዱሃ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ፣ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር። አቡ ጊያት ማግኘት አልቻለም። ዙሁር አካባቢ እንደደረሰ፣ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያሉ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ ምኖረው? ይቺ ህይወት ናች እንዴ? ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለው እኛ። ምን ይሆን? ቆዳ ነው ከርቀት ሲያይ። እባብ ይሆን እንዴ? ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለው? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማው። ምን ይሆን? ፖርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችኋል። መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ ዓመት የጠፋው እያልክ ማስተዋወቅ አለብህ። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም ነው። ይሄ የእስልምና የሸሪዓ ምጥቀት ነው የሚያሳይ። ያንተ ንብረት እኔ ጠባቂ ነኝ፣ ማን ነው የጠፋው ብዬ ዓመት መናገር አለብህ። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል።
ከዛ አቡ ጊያስ ዞሮ ድንግጥ አለ። ይሄ ነገር የሰው ንብረት